እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና በአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ነበሩ። በተለይም እንግዲህ በስታንፎርድ ብሪጅ በቼልሲ እንዲሁም ደግሞ በባርሴሎና መካከል የተደረገውን ጨዋታ እንግዲህ የቼልሲ የበላይነት የታየበት ጨዋታ እንዲሁም 3-0 ያሸነፉበት ጨዋታ ሆኖ ተመልክተናል። እንዲሁም በተቃራኒው ማንቸስተር ሲቲ ትላንትና ሽንፈት ያስተናገደበት ተከታታይ ሽንፈትን እንዲሁ ትላንትናም ተመልክተናል። ሌሎች ጨዋታዎችም ነበሩ በስፋት የምንመለከት ነው የሚሆነው። ዛሬም ተጠባቂ ጨዋታዎች አሉ። በተለይም እንግዲህ በአውሮፓ ቻምፒየንስ ሊግ የሚደረጉ ጨዋታዎችን እንዲሁ በስፋት እንመለከታለን። ከዚህም በተጨማሪ እንግዲህ የክለብ መረጃዎችን በስፋት የምንመለከት ነው የሚሆነው። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ እንዲሁም ሌሎች ክለቦችን በስፋት እንመለከታለን። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በመመልከት እንጀምር። የሀገር ውስጥ መረጃዎቻችንን ስንመለከት እንግዲህ ትላንትና ወላይታ ዲቻ እንዲሁም ደግሞ አዳማ ከነማ አሸንፏል። በተመሳሳይ ሰዓት በተደረገ የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ወላይታ ዲቻ አዳማ ከነማ ሁለቱም ማሸነፋቸው ነው የተመለከት ነው። አዳማ ከነማ ከባህር ዳር ከነማ ጋር ያደረጉትን ጨዋታ በአቡበከር ሳኔ ባስቆጠረው ብቸኛ ጎል ማሸነፍ ችሏል። ወላይታ ዲቻ በበኩሉ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 2-1 ማሸነፍ መቻላቸው ነው የተመለከት ነው። ለወላይታ ዲቻ የማሸነፊያ ግቦችን ቅዱስ እንዲሁም ደግሞ ውብሸት ማስቆጠር እየቻሉ ሲሆን ለወልዋሎ አዲግራት ዩኒቨርሲቲ ፍቃዱ መኮንን ከበረብ ማሳረፍም ችሏል። ወላይታ ዲቻ በውድድር ዘመኑ የመጀመሪያ ድሉን ነው ማስመዝገብ እየቻለው። የሊግ የደረጃ ሰንጠረዡ ምን ይመስላል የሚለውን ስንመለከት አዳማ ከነማ በ12 ነጥብ 6ኛ፣ ባህር ዳር ከነማ በ9 ነጥብ 9ኛ ደረጃ ላይ መቀመጥ ችሏል። ወላይታ ዲቻ በ5 ነጥብ 16ኛ፣ ወልዋሎ አዲግራት ዩኒቨርሲቲ በ1 ነጥብ 20ኛ ደረጃ ላይ መቀመጣቸውን ነው የተመለከት ነው። ሌላኛው ነገሌ አርሲ ተከታታይ ድል ማስመዝገቡንም በትላንትናው ዕለት የተመለከት ነው። የኢትዮጵያ ፕሪሚየር ሊግ ጨዋታም ነው። የነገሌ አርሲን የማሸነፊያ ግብ መስጋናው መላኩ ከመረብ ያሳረፈ ሲሆን 1-0 በሆነ ውጤት አሸንፈዋል። አዲስ አዳጊው ነገሌ አርሲ ሁለተኛ ተከታታይ ድሉን ያስመዘገበ ሲሆን የሊግ የደረጃ ሰንጠረዡ ነገሌ አርሲ በ9 ነጥብ 10ኛ እንዲሁም ደግሞ በ8 ነጥብ ኢትዮጵያ መድን 12ኛ ደረጃ ላይ መቀመጡን ነው በትላንትናው ዕለት የተደረጉ ጨዋታዎች የኢትዮጵያ ፕሪሚየር ሊግ እንዲሁ የሚያሳዩት። ትላንትና በአምስተኛ ሳምንት የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች እንግዲህ በርካታ ጨዋታዎች ተደርገው ነበር። ምሽት 2:45 እንዲሁም ምሽት 5 ሰዓት ላይ የጀመሩ ጨዋታዎች ነበሩ። ምሽት 2:45 ላይ አያክስ በሜዳውና በደጋፊዎች ፊት ቤኒፊካን አስተናግዶም ነበር። በዚህም ጨዋታ እንግዲህ 2-0 በሆነ ውጤት ተሸንፏል። አያክስ አሁንም ቢሆን ምንም አይነት ድል ማስመዝገብም አልቻለም። በዚህም የተነሳ እንግዲህ የሊጉን ግርጌ መያዝ የቻለ ክለብ መሆኑን ነው የተመለከት ነው። ሌላኛው ጋላታሳራይ በሜዳውና በደጋፊዎች ፊት ከዩኒየን ሴንት ክሎይስ ጋር ያደረገውን ጨዋታ 1-0 ተሸንፏል። በፕሮሚስ ዴቪድ በተቆጠረችው ብቸኛ ጎል እንግዲህ ጋላታሳራይ በሜዳውና በደጋፊዎች ፊት መሸነፉን ነው የተመለከት ነው። እነዚህ ሁለቱ ጨዋታዎች ምሽት 2:45 ላይ የተደረጉ ጨዋታዎች ነበሩ። ምሽት 5 ሰዓት ላይ በርካታ ተጠባቂ ጨዋታዎች ነበሩ። ከነዚህ መካከል በለንደን እንግሊዝ ቼልሲ ባርሴሎና ያደረጉትን የስታንፎርድ ብሪጅ ጨዋታ በርካቶቹ የሚጠብቁት ጨዋታም ነበር። በጨዋታውም ቼልሲ ፍጹም የጨዋታ የበላይ ሆኖ እንግዲህ አሸንፎ መውጣትም ችሏል። ከጨዋታ የበላይነት ጋር ነው ትላንትና ማሸነፍ የቻለው። ባርሴሎና ቀይ በተመለከተበት ጨዋታ እንግዲህ ቼልሲ 3-0 ማሸነፍም ችሏል። በ27ኛው ደቂቃ ላይ ጁሊየስ ኩንዴ በራሱ ጎል ላይ ማስቆጠር ቻለ። በሁለተኛው አጋማሽ ስቲቫው እንዲሁም ሊያም ዴላፕ በማስቆጠር እንግዲህ 3-0 ማሸነፍም ችለውም ነበር። ስቲቫው ዊሊያምስ እጅግ በጣም አስገራሚ ጎል ማስቆጠርም ችሏል በትላንትናው ጨዋታ ላይ። ሌላኛው በጨዋታው ላይ ከምናነሳቸው አንዳንድ ኢንሲደንቶች መካከል እንግዲህ ኤንዞ ፈርናንዴዝ 2 ጎሎችን አስቆጥሮ እየተሻረበት እንዲሁም አንድሬ ሳንቶስም ጎል አስቆጥሮ እየተሻረበትን አጋጣሚም ተመልክተናል። እንግዲህ በአጠቃላይ 6 ጎሎችን አስቆጥረው 3ቱ ተሽሮባቸው እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ትላንትና የኤንዞ ማሬስካው ቼልሲ እጅግ በጣም ጥሩ ጨዋታ ባደረጉበት ጨዋታ በ44ኛው ደቂቃ ላይ እንግዲህ ሮናልድ አራሆ በሁለተኛ ቢጫ ካርድ በፋውል ምክንያት በቀይ ካርድ ከሜዳ ውጪ እንዲሁ እንዲሰናበት መንስኤም ሆኖም ነበር። ትላንትና እንግዲህ ሀሳባቸውን ሰጥተው ነበር ከጨዋታው በኋላ የባርሴሎና አሰልጣኝ የነበሩት ሃንሲ ፊሊክ ይህ ጨዋታ በመሀል ሜዳ ላይ ብልጫ ያሳየ ቲም ያሸንፋል ሲሉ ገልጸውም ነበር። እንዳሉትም እንግዲህ ቼልሲ የመሀል ሜዳውን ብልጫ በመያዝ እንዲሁ ማሸነፍም ችሎ ነበር። 15 ሙከራዎችን አድርጎ 6ቱ ኦን ታርጌትም ነበሩ። በተቃራኒው ባርሴሎናን ስንመለከት 5 ሙከራዎችን ብቻ ነው ማድረግም የቻለው። 2 ኦን ታርጌት የሞከረ ሲሆን ምንም አይነት ጎል ሳያስቆጥሩ መውጣትም ችሏል። በዚህም የተነሳ እንግዲህ ባርሴሎና ትላንትና ከሜዳቸው ውጪ ያደረጉትን ጨዋታ
መሸነፋቸውን ማረጋገጣቸውን ችሏል። በአሁኑ ሰዓት ላይ በደረጃ ሰንጠረዡ ስንመለከት ቼልሲ 5ኛ ደረጃ ላይ መምጣትም ችሏል በ10 ነጥብና በ6 ንጹህ ጎል። እንዲሁም ደግሞ ባርሴሎናን ስንመለከት 15ኛ ደረጃ ላይ መቀመጥም ችሏል። ይህም እንግዲህ አሳሳቢ ደረጃ ላይ እንዲቀመጥ መንስኤም ሆኗል። ትላንትና በ7 ነጥብና በ2 ንጹህ ጎል ነው 15ኛ ደረጃ ላይ እንዲቀመጥ መንስኤም የሆነው። ባርሴሎና ትላንትና ከሜዳው ውጪ ሽንፈት አስተናግዶ መመለስም ችሏል። በጨዋታው ላይ እጅግ በጣም ማራኪ ጎል ያስቆጠረው ስቲቮ ዊሊያምስ እንግዲህ ታሪክ መስራት መቻሉን ነው የተመለከት ነው። ተከታታይ 2 ጨዋታዎች ላይ ተሰልፈው እንግዲህ ጎል አስቆጥሮም ነበር። ትላንትና ለሶስተኛ ተከታታይ ጨዋታ ነበር በአውሮፓ ቻምፒየንስ ሊጉ መሰለፍም የቻለው። ትላንትና 3ኛ ጎል ማስቆጠሩን ተከትሎ እንግዲህ የተጫዋች በአውሮፓ ቻምፒየንስ ሊጉ ተከታታይ 3 ጨዋታዎች ላይ ተሰልፈው 3 ጎሎችን በማስቆጠር ሁለተኛው ተጫዋች መሆንም ችሏል። ይህ እንግዲህ በኪሊያን ምባፔ ነው ሪካርዶ መያያዝም የቻለው ሁለተኛው ተጫዋች በመሆን ትላንትና ሌላ ድንቅ ምሽት ማሳለፍ የቻለው ስቲቮ ሀሳቡንም ሰጥቶ ነበር። የእግር ኳስ ህይወቴ ልዩ ቅጽበት ነው ሲል ነው የተናገረው። የሰማያዊዎቹን አንድ ግብ ያስቆጠረው ስቲቮ ዊሊያምስ ስሜቱን ለመግለጽ ቃላት የለኝም ሲል ነው ከጨዋታው በኋላም የተናገረው። ባርሴሎና ላይ ማስቆጠር እስካሁን ባለው የእግር ኳስ ህይወቴ የተለየው ቅጽበት ነበር በማለት ደስተኛ ነኝ ሲልም ስቲቮም ተናግሯል። ስለ ጎሉ ያነሳው ተጫዋቹ ምን እንደተፈጠረ መግለጽ አልችልም፣ ሁሉም በፍጥነት ነው የሆነው፣ ትንሽ ክፍተት ሳገኝ ወደዛ ሄጃለሁ ሲልም ነው ሀሳቡን የገለጸው። ስቲቮ በ3 ተከታታይ ጨዋታዎች እንግዲህ ሊግ ጎል ማስቆጠር በእድሜ ትንሹ መሆኑን እንዲሁ ነግረናቸዋል። ሃንሲ ፊሊክም ሀሳባቸውንም ሰጥቷል። 8 ውስጥ ማጠናቀቅ ከባድ ነው ሲሉ ነው በአሁኑ ሰዓት ላይ ሀሳባቸውንም የሰጡት። ደረጃቸው ዝቅ ማለቱን ተከትሎ ነው ይህን ሀሳብን ማንሳትም የቻሉት። የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ ሽንፈቱን መቀበል አለብን ሲሉ ከጨዋታው በኋላ አስተያየታቸውንም ሰጥተዋል። ቼልሲ ኳስ ሲቆጣጠር ምርጥ ቡድን ነበር፣ ማመን አለብን፣ ነገር ግን ከጨዋታው ጥሩ ነገሮች መውሰድ አለብን ሲሉ ሃንሲ ፊሊክም ተናግሯል። አክሎም 8 ውስጥ አጠናቀን ወደ ቀጣዩ ዙር ማለፍ ነው፣ ነገር ግን ከባድ ይሆንብናል ሲሉም ሀሳባቸውንም ሰጥተዋል። ባርሴሎና በአውሮፓ ቻምፒየንስ ሊጉ በ7 ነጥብ 17ኛ ደረጃ ላይ እንዲሁ መቀመጥም ችሏል። ይህ ክለብ ኤንዞ ማሬስካም ከጨዋታው በኋላ እንግዲህ አሁን ስለ አርሰናል የማሰቢያ ጊዜ ነው ሲሉም ተናግሯል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ የባርሴሎና ጨዋታ ከድል የዘለለ ነገር እንደሌለው የተናገሩ ሲሆን ጥሩ ድል ነው ያሉት አሰልጣኙ ኤንዞ ማሬስካ ነገር ግን ከዛ የዘለለ ነገር አይደለም በማለትም ተናግሯል። ስለ ስቲቮ ያነሱት አሰልጣኙ ለሱ ትልቅ ምሽት ነበር፣ ለክለቡ እንዲሁም ለደጋፊዎቹም ትልቅ ምሽት ነበር በማለትም ተናግሯል። አክሎም አሁን ሰዓቱ ስለ አርሰናል የምናወራበት ነው፣ በእለቱ ስቲቮ በቋሚነት የሚሰለፍ ከሆነ እናያለን ሲሉ እንዲሁ ሀሳብ መስጠታቸውን ነው የተመለከትነው። ቀጣይ እሁድ እንግዲህ ምሽት 1 ሰዓት ተኩል ላይ ከአርሰናል ጋር የሚያደርጉት የስታንፎርድ ብሪጅ የለንደን ደርቢ ጨዋታ ተጠባቂ ነው። በርካቶቹ በእንግሊዝ ፕሪሚየር ሊግ የሚጠብቁት ጨዋታ እንደሆነ ይነሳል። በዚህ ጨዋታ ላይም እንግዲህ ምናልባትም ይህ ተጫዋች ማለትም ስቲቮ የመሰለፍ እድል ይኖረው አይኖር እንዲሁ የምንመለከት ይሆናል ሲሉ ነው አሰልጣኙ መግለጽም እየቻለው። ትላንትና እጅግ በጣም ጥሩ ምሽት አሳልፈናል ሲሉ እንዲሁ መግለጻቸውንም ተመለከተን። ሌላኛው በማንቸስተር ከተማ የተደረገው የማንቸስተር ሲቲ እንዲሁም ደግሞ የባየር ሊቨርኩሰን ጨዋታም ነበር። ማንቸስተር ሲቲ ያልተጠበቀ ሽንፈት በሜዳውና በደጋፊዎች ፊት አስተናግዶም ነበር። በዚህም እንግዲህ ግሪማርሎ እንዲሁም ደግሞ ፓትሪክ ሺክ ነበሩ ሁለቱን ጎሎች ማስቆጠርም የቻሉት። ምንም ጎል ማስቆጠር ያልቻለው ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ያልተጠበቀ ሽንፈት ማስተናገድም ችሏል። 19 ሙከራዎችን አድርጎ 7ቱን ታርጌት ቢሞክርም እንግዲህ ማንቸስተር ሲቲ ምንም አይነት ጎል ማስቆጠርም አልቻለም። በተቃራኒው እንግዲህ ከጀርመን የመጣው ባየር ሊቨርኩሰን 7 ሙከራዎችን አድርጎ 2ቱን ታርጌት ብቻ ነው መሞከር እየቻለው። ሁለቱም ወደ ጎልነት መቀየርም ችሏል። በአሌክስ ግሪማሎ እንዲሁም በፓትሪክ ሺክ ጎሎች እንግዲህ አሸንፈው መውጣትም ችሏል። ትላንትና ያልተጠበቀ ሽንፈት ነው በማንቸስተር ሲቲ በኩል እንግዲህ ማስተናገድም የቻሉት። የደረጃ ሰንጠረዡን በእነዚህ በሁለቱ ክለቦች መካከል ስንመለከት ማንቸስተር ሲቲ መሸነፉን ተከትሎ ወደ 6ኛ ዝቅ ማለትም ችሏል በ10 ነጥብና በ5 ነጥብ ጎል። በተቃራኒው ባየር ሊቨርኩሰን ተከታታይ ሁለተኛ ድሉን ማስመዝገቡን ተከትሎ ወደ 13ኛ ብቅ ማለትም ችሏል በ8 ነጥብና በ2 የግብ ዕዳ እንግዲህ ወደ 13ኛ ደረጃ ላይ መቀመጡን ነው እንዲሁ የተመለከት ነው። ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላ አንድ ሀሳብንም ሰጥተው ነበር። ሙሉ ኃላፊነቱን እወስዳለሁ ሲሉም ነው የተናገሩት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ለደረሰበት ሽንፈት ሙሉ ኃላፊነት እንደሚወስዱም ገልጿል። የ10 ተጫዋች ለውጥ አድርገው ወደ ሜዳ የገቡት ፔፕ ጋርዲዮላ ዛሬ የተሸነፉት ተጫዋቾች ጥሩ እንደሆኑ አምናለሁ ሲሉም ገልጿል። ዛሬ ጥሩ ምሽት የሚባል እድል አመልጦናል፣ አሁን በሚቀጥሉ ጨዋታዎች ላይ መፋለም አለብን ሲሉ ነው አሰልጣኙ መናገርም የቻሉት። ከጨዋታው በኋላ መልበሻ ክፍል ውስጥ ከተጫዋቾች ጋር ለረጅም ጊዜ የቆየውት አሰልጣኙ ምን እንደተፈጠረ ሲጠይቁ ያ የኛ ስራ ነው ሲሉ ነው አሰልጣኙ እንዲሁ መናገርም የቻሉት። ከጨዋታው በኋላ እንግዲህ ብዙ ሀሳቦችን
መልበሻ ክፍል ውስጥ ማንሳታቸው እንዲሁ እየተገለጸም ይገኛል። በትላንትናው ጨዋታ ላይ እንግዲህ በርካታ ተጫዋቾችን እንዲሁ ቀይሮ መግባትም ችሏል። እንደ ኤርሊንግ ብሮት ሃላንድ የመሳሰሉ ተጫዋቾች ከቤንች ተነስተው ነው እንግዲህ ጨዋታቸውን ማድረግም የቻሉት። በጨዋታው ላይ ጀምስ ትራፎርድ በበረኝነት የገባ ሲሆን አብዱል ካድር ኩሳኖቭ፣ ጆን ስቶንስ፣ ናታን አኬ ወይም ደግሞ ሪያን አይትኑሪ ነበር በተከላካይነት የገቡት። ሪኮ ሊዩስ፣ ኒኮ ጎንዛሌዝ እና ቲቻኒ ራይንደርሰንን በአማካይ ያጣመረ ሲሆን ኦስካር ቦብ፣ ኦማር ማርሙሽና ሳቪኒዮን ነበር በአጥቂ ቦታ ላይ ማሰለፍ የቻሉት። ነገር ግን ይህ ለውጥ ሊያመጣላቸው አልቻለም። በዚህም የተነሳ እንግዲህ አንዳንድ ለውጦችን ለማድረግም ተገደውም ነበር። በተለይም በ46ኛው ደቂቃ ላይ ሶስት ተጫዋቾችን ቀይረው ማስገባትም ችለው ነበር። ኒኮ ኦሬሊ፣ ፊል ፎደን ወይም ደግሞ ጄሬሚ ዶኩን ማስገባት ቢችሉም ለውጥ መምጣትም አልቻለም። በ65ኛው ደቂቃ ላይ ደግሞ ኤርሊንግ ብሮት ሃላንድ እና ሪያን ቸርኪን እንዲሁ ተቀይረው እንዲገቡ ምክንያት ሆነው ነበር። ነገር ግን ጨዋታው ሊለወጥም አልቻለም። በዚህም ማንቸስተር ሲቲ ሽንፈት አስተናግዶ መውጣትም ችሏል። ሌላኛው ቦሩሲያ ዶርትመንድ ከቪያሪያል ጋር እያደረጉት ጨዋታ ነበር። ቦሩሲያ ዶርትመንድ በሜዳውና በደጋፊዎች ፊት ያደረገውን ጨዋታ 4-0 በሆነ ሰፊ ውጤት ማሸነፍም ችሏል። በጨዋታው ላይ ሄርሱ ጉራሲ 2 ጎሎችን ያስቆጠረ ሲሆን በበርካቶቹ እየተፈለገ የሚገኘው ካሬም አዲያሚ በ58ኛው ደቂቃ ላይ ሶስተኛውን እንዲሁም ደግሞ ስቬንሰን በ95ኛው ደቂቃ ላይ እንግዲህ አራተኛውን ጎል በማስቆጠር 4-0 በሆነ ሰፊ ውጤት ቦሩሲያ ዶርትመንድ ማሸነፍም ችሏል። ጁቬንቱስ ትላንትና እንግዲህ ወሳኝ ድል ማስመዝገቡን ነው የተመለከትነው። ከሜዳቸው ውጪ ከባድ ጨዋታ ያደረጉት ጁቬንቱሶች 3-2 በሆነ ውጤት ማሸነፍ ችሏል። ቦዶ ግሊምትን ትላንትና እንግዲህ 3-2 በሆነ ውጤት እንዲሁ ማሸነፍ የቻሉበትን አጋጣሚ እየተመለከትን ሲሆን በጨዋታው ላይ ኦፔንዳ፣ ኪን እንዲሁም ደግሞ ጆናታን ዴቪድ ነበር ሶስቱን ጎሎች ማስቆጠርም የቻሉት። በተለይም 91ኛው ደቂቃ ላይ ነው የማሸነፊያውን ጎል ጆናታን ዴቪድ ማስቆጠርም የቻለው። በዚህም የተነሳ እንግዲህ ወሳኝ 3 ነጥብ አሳክተው መመለስ ችሏል ጁቬንቱሶች። ቦዶ ግሊምት እንግዲህ ጥሩ ደረጃ ላይ ይዘው መቀመጥም ችለው ነበር። ቦዶ ግሊምት እንግዲህ እስካሁን ድረስ ምንም አይነት ድል ማስመዝገብም አልቻለውም። በ2 ነጥብ እንዲሁም በ4 የገበዳ 31ኛ ደረጃ ላይ መቀመጥ ችሏል። ጁቬንቱስ ትላንትና ማሸነፉን ተከትሎ ወደ 21ኛ ብቅ ማለት የቻለበትን አጋጣሚ ነው የተመለከት ነው። ካለፉት ጨዋታዎች እንግዲህ የመጀመሪያ ድሉን ማስመዝገብ ችሏል። ማለትም ካለፉት 5 ጨዋታዎች የመጀመሪያ ድሉን ነው ማስመዝገብ የቻለው። 1 ሽንፈት እንዲሁም ደግሞ 3 ተከታታይ አቻዎችን ማስመዝገብ የቻለው ጁቬንቱሶች 6 ነጥብና 0 የግብ ዕዳ እንዲሁም በመያዝ በአሁኑ ሰዓት ላይ እንዲሁ ደረጃቸውን ማሻሻል መቻላቸውን ነው እየተመለከተ ነው። ናፖሊም ቃራባግን አስተናግዶ 2-0 ያሸነፈበት ጨዋታም እንዲሁ ይጠበቃል። ትላንትና ስኮት ማክቲሚናይ እንዲሁም ደግሞ በራሱ ግብ ላይ ያስቆጠረው ጃንኮቪች በማስቆጠሩ ምክንያት 2-0 በሆነ ውጤት ናፖሊ ማሸነፍም ችሏል። እንዲሁ ስላቪያ ፕራግ አትሌቲኮ ቢልባኦ ጋር ያደረጉትን ጨዋታ 0-0 የተጠናቀቀ ሲሆን በፈረንሳይ ኦሎምፒክ ዴ ማርሴ ኒውካስልን አስተናግዶ ነበር። ሃርቬ ባርነስ ገና በ6ኛው ደቂቃ ላይ ጎል ማስቆጠር ቢችልም ፔቨር ኤፒሜክ ኦባሚያንግ እንግዲህ በሁለተኛው አጋማሽ ባስቆጠራቸው 2 ጎሎች 2-1 በሆነ ውጤት እንዲያሸንፉ መንስኤ መሆኑን በጨዋታው ላይ እንዲሁ የተመለከትነው ጨዋታ ነው። ሃርቬ ባርነስ እንግዲህ ባለፉት ተከታታይ ጨዋታዎች ላይ ማለትም በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ቻምፒየንስ ሊግ በሁለት ጨዋታዎች 3 ጎሎች ማስቆጠር የቻለም ተጫዋች ነው። ኒውካስል ዩናይትድ መሸነፉን ተከትሎ ወደ 8ኛነት ዝቅ ማለትም ችሏል። በ9 ነጥብና በ7 ንጹህ ጎል ነው እንግዲህ 8ኛ ደረጃ ላይ መቀመጥ የቻለው። ኦሎምፒክ ዴ ማርሴ 19ኛ ደረጃ ላይ መቀመጥም ችሏል በ6 ነጥብና በ2 ንጹህ ጎል እንግዲህ 16ኛ ደረጃ ላይ መቀመጡን ነው የተመለከትነው። እነዚህ ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችም ናቸው። ዛሬም የአውሮፓ ቻምፒየንስ ሊጉ ቀጥሎ የሚካሄድ ነው የሚሆነው። በተለይም ምሽት 2:45 ላይ እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ከነዚህ መካከል ፓፎስ ከሞናኮ ጋር የሚያደርጉት እንዲሁም ኮፐንሃቨን ከካይራት አልማቲ ጋር የሚያደርጉት ይኸው ምሽት 2:45 ተጠባቂ ጨዋታዎች አሉ። እንዲሁም ምሽት 5 ሰዓት ላይ በርካቶቹ የሚጠብቁት አንዳንድ ጨዋታዎችን ለማስታወስ ያክል እንግዲህ ፓሪስ ሰን ዠርሜን ከቶተናም ጋር የሚያደርጉት ይህ የፈረንሳይ ጨዋታ ተጠባቂ ነው። በፈረንሳይ ነው ይህ ጨዋታ የሚደረገው በፓርክ ደ ፕሪንስ። ያምናው የአውሮፓ ቻምፒየንስ ሊግ አሸናፊ ፓሪስ ሰን ዠርሜን ዛሬ ቶተናምን የሚያስተናግድ ይሆናል። እነዚህ ሁለቱ ክለቦች በታሪካቸው 2 ጊዜ ብቻ ነው መገናኘትም የቻሉት። አንዱን ቶተናም አንዱን ደግሞ በአቻ ውጤት ማጠናቀቅ ችሏል። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መች ተገናኙ የሚለውን ስንመለከት እንግዲህ በዩኤፋ ሱፐር ካፕ ፋይናል ላይ ነበር መገናኘትም የቻሉት። በዚህም ጨዋታ ፓሪስ ሰን ዠርሜን 2-2 በሆነ ውጤት ባጠናቀቁበት ጨዋታ በፔናልቲ እንግዲህ አሸንፈው ማለፍ ችለውም ነበር። ከዛ በፊት ግን ቶተናም 1 ጊዜ ማሸነፍም ችሎ ነበር። ያም እንግዲህ በወዳጅነት ጨዋታም ነበር። በዛ ጨዋታ በ2017 ነበር መገናኘትም የቻሉት። ዛሬ እንግዲህ
በነጥብ ጨዋታ በአውሮፓ ቻምፒየንስ ሊግ እንዲሁ የሚገናኙም ይሆናሉ። በዛሬው ጨዋታ ላይ ምናልባትም የማይገኙ ተጫዋቾች አሉ። አሽራፍ ሀኪሚ በጉዳት ምክንያት እንደማይገኝ የተረጋገጠ ሲሆን ዲዜሬ ዱዌም እንዲሁ ጉዳት ላይ ያለ ተጫዋች ነው በፓሪስ ሰን ዠርሜን በኩል። ሌሎቹ ግን በሙሉ ጤንነት እንዳሉ ነው አሰልጣኙ እየገለጸም የሚገኘው። በቶተናም በኩል እንግዲህ ያለፈውን በተለይም የሰሜን ለንደን ደርቢን ሽንፈት ለመሻር የዛሬ ጨዋታ ወሳኝ እንደሆነ በርካቶቹም ያነሳሉ። በሰሜን ለንደን ደርቢ 4-1 በሆነ ውጤት ከሜዳቸው ውጪ ከተሸነፉ በኋላ በአውሮፓ ቻምፒየንስ ሊጉ ዛሬ የሚያደርጉት ሌላኛው ከባዱን ጨዋታ ነው። በዛሬው ጨዋታ ላይ ብሬንዳን ጆንሰን፣ ዶሚኒክ ሶላንኬ፣ ቤን ዴቪስ የማይገኙ ተጫዋቾች መሆናቸውን አሰልጣኙ እንዲሁ ማረጋገጥ ችለዋል። በዚህ በአውሮፓ ቻምፒየንስ ሊጉ ኑኖ ሜንዴዝ 2 ጎልና 2 አሲስት በማስመዝገብ በአውሮፓ ቻምፒየንስ ሊጉ ፓሪስ ሰን ዠርሜን የሚጠቀስ ተጫዋች ነው። ከቪቻ ክቫራትስኬሊያ 2 ጎልና 1 አሲስት ያስመዘገበ ሲሆን አሽራፍ ሀኪሚ በጉዳት ላይ የሚገኘው ይህም ተጫዋች 3 አሲስት ያስመዘገበም ተጫዋች ነው። በቶተናም በኩል ሚኪ ቫንደቢን ነው እንግዲህ 2 ጎሎችን በማስቆጠር ይህ የተከላካይ ስፍራ የሚጠቀሰው። ዣኦ ፓሊኒያ 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ብሬንዳን ጆንሰን በዛሬው ጨዋታ ላይ በቀይ ካርድ ምክንያት ነው እንግዲህ የማይኖረው። ይህ ተጫዋች 1 አሲስት ያስመዘገበ ተጫዋች መሆኑን እንዲሁ ተመለከተን። ይህ ጨዋታ የሚጠበቅ ጨዋታ ነው። በተለይም በነጥብ ጨዋታ እንግዲህ የደረጃ ለውጥን ያመጣል ተብሎም ይጠበቃል። ፓሪስ ሰን ዠርሜን 7ኛ ደረጃ ላይ የተቀመጠ ሲሆን ቶተንሃም ሆትስፐር ደግሞ 12ኛ ደረጃ ላይ ተቀምጧል። በ9 ነጥብና በ8 ነጥብ ነው እንግዲህ የነጥብ ልዩነታቸው አንድ ቢሆንም 7ኛና 12ኛ ደረጃ ላይ መቀመጥም ችሏል። ይህም እንግዲህ የነጥብ የደረጃ ለውጡን ለማምጣት ከፍተኛ እድልም ይሰጣቸዋል። ሪያል ማድሪድ ከሜዳቸው ውጪ ከኦሎምፒያኮስ ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ሪያል ማድሪድ ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። እነዚህ ሁለቱ ክለቦች በታሪካቸው ለ9ኛ ጊዜ የሚገናኙ ሲሆን 8 ጊዜ ተገናኝተው ከዚህ በፊት ሪያል ማድሪድ 4ቱን አሸንፎ 3ቱን አቻ ወጥቶ ኦሎምፒያኮስ ማሸነፉን ተመልክተናል። በዛሬው ጨዋታ ላይ የማይገኙ የሪያል ማድሪድ ተጫዋቾች አሉ። ቲቦት ኮርቷ፣ ዲን ሁይሰን፣ ኤደር ሚሊታው፣ ፍራንኮ ማስታንትኖ፣ ዳኒ ካርቫል፣ ዳቪድ አላባ እንዲሁም ደግሞ አንቶኒ ሮዲገር በጉዳት ምክንያት እንደማይገኙ ነው እየተገለጸ የሚገኘው። ሌሎች ተጫዋቾች ግን በሙሉ ጤንነት ላይ ይገኛሉ። ኪሊያን ምባፔ ባለፉት 4 ጨዋታዎች 5 ጎል ያስቆጠረ ተጫዋች ሲሆን ኤድዋርዶ ካማቪንጋ፣ ጁድ ቤሊንጋም እንዲሁም ብራሂም ዲያዝ አንዳንድ ጎሎች ያስቆጠሩ የሪያል ማድሪድ ተጫዋቾችም ናቸው። በዛሬው ጨዋታም ቅድሚያ ግምት የተሰጠው ሪያል ማድሪድ ነው። ዓለም ሁሉ የሚጠብቀው የምሽት ጨዋታ ግን በለንደን ፍላይ ኤምሬትስ ይደረጋል። በዚህም እንግዲህ አርሰናል ከባየር ሙኒክ ጋር የሚያደርጉት ጨዋታ ነው በርካቶቹ የሚጠብቁት። ይህን ጨዋታ በርካቶቹ እንዲሁ አይናቸው ገብ ጨዋታ እንደሆነ ነው እየገለጹ የሚገኙት። በፍላይ ኤምሬትስ የሚደረገው ይህ ጨዋታ እንዲሁ እንዲጠበቅ እያደረገው እንግዲህ በአውሮፓ ቻምፒየንስ ሊጉ እነዚህ ሁለቱ ክለቦች አልተሸነፉም። እንዲሁም ደግሞ 12 ነጥብ እንዲሁም 11 ንጹህ ጎል በመያዝ እንግዲህ ባለፉት 4 ጨዋታዎች እንግዲህ ማሸነፍም ችሏል። ባየር ሙኒክ እስካሁን ድረስ ባደረገው በ2025-26 የዚህ አመት ጨዋታዎች እንግዲህ አንድ ጨዋታ ብቻ ነው በአጠቃላይ አቻ መውጣትም የቻለው። በአውሮፓ ቻምፒየንስ ሊግ እንዲሁ አልተሸነፈም። በዚህም የተነሳ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ተጠባቂ መሆኑን በርካቶቹም ያነሳሉ። በታሪክ እነዚህ ሁለቱ ክለቦች በተገናኙበት ጊዜ 8ቱን ባየር ሙኒክ ያሸነፈ ሲሆን 4ቱን አርሰናል አሸንፏል። 4ቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ከሜዳቸው ውጪ ነበር መገናኘት የቻሉት። ያም በ2024 በኳርተር ፋይናል ባየር ሙኒክ 1-0 ያሸነፈበትን ጨዋታ እናስታውሳለን በርካቶቹ። በዚያም ጨዋታ እንግዲህ ጆሹዋ ኪሚሽ ነበር ብቸኛውን ጎል ማስቆጠርም የቻለው። እንዲሁም ደግሞ በፍላይ ኤምሬትስ በተደረገ ጨዋታ 2 አቻ እንዲሁ አጠናቀው መመለሳቸውን እናስታውስ ነበር። በጨዋታው ላይ ቡካዮ ሳካ እንዲሁም ደግሞ ሊያንድሮ ትሮዛርድ ጎሎችን ያስቆጠሩ ሲሆን ሰርጂ ናብሪና ሃሪኬን ነበሩ ለባየር ሙኒክ እንዲሁ አስቆጥረው መውጣት የቻሉት የነበረው። በአግሪጌት ነበር እንግዲህ 3-2 በሆነ ውጤት በማሸነፍ ባየር ሙኒኮች ማለፍም የቻሉት። ዳግም እንግዲህ ከ1 አመት በኋላ እንዲህ ሁለቱ ክለቦች ዳግም የሚገናኙም ይሆናሉ። በዛሬው ጨዋታ ላይ ሉዊስ ዲያዝ በሬድ ካርድ ምክንያት የማይገኝ ሲሆን አልፎንሶ ዴቪዝ በጉዳት ምክንያት ሌላኛው የማይገኝም ተጫዋች ነው። አርሰናል በኩል ጋብሪኤል ማጋሌስ፣ ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ እንዲሁም ካይ ሃቨርትስ ጉዳት ላይ ይገኛሉ። ምናልባትም ማርቲን ኦዴጋርድ የመመለስ እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። ቪክተር ዮኬሬሽ ግን ትላንትና ለመመድ አለመስራቱን ተከትሎ በዛሬው ጨዋታ ላይ እንደማይገኝ አሰልጣኙ ማረጋገጥም ችሏል። በአውሮፓ ቻምፒየንስ ሊጉ ጋብሪኤል ማርቲኔሊ ጥሩ እንቅስቃሴ ያደረገበት የዚህ ዓመት ምርጥ ጨዋታዎችን እናስታውሳለን። ከዚህ መካከል እንግዲህ 3 ጎሎችን 1 አሲስት ማስመዝገብ የቻለ ተጫዋች ነው። ሊያንድሮ ትሮዛርድ 2 አሲስት እና 1 ጎል ያስመዘገበ ሲሆን ቡካዮ ሳካ 2 ጎል እንዲሁም ሚኬል ሜሪኖ 2 ጎል ያስቆጠሩ ተጫዋቾች ናቸው። በባየር ሙኒክ በኩል አጥቂው ሃሪኬን 5 ጎሎችን አስቆጥሯል። ሉዊስ ዲያዝ በዛሬው ጨዋታ ላይ በቀይ ካርድ ባይገኝም እንግዲህ 3 ጎል ያስቆጠረ ተጫዋች ነው። ኒኮላ ጃክሰን 2 ጎልና 1 አሲስት ያስመዘገበ ሲሆን ሚኬል ኦሊሴ 2 አሲስት እና 1 ጎል ያላቸው ተጫዋቾች ናቸው። እነዚህ ሁለቱ ክለቦች የሚያደርጉት ፍጥጫ ዛሬ ምሽት 5 ሰዓት በሚጀምረው ጨዋታ የምንመለከት ይሆናል።
በዚህ ዓመት እንግዲህ በሽንፈት ፍራስትሬት እያደረገ የሚገኘው ሊቨርፑል በሜዳውና በደጋፊዎች ፊት ፒኤስቪን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። በአንፊልድ ነው ይህ ጨዋታ የሚደረገው። ሊቨርፑል እንግዲህ በአውሮፓ ቻምፒየንስ ሊጉ 10ኛ ደረጃ ላይ ነው መቀመጥም የቻለው። በተቃራኒው ደግሞ ፒኤስቪ 23ኛ ደረጃ ላይ መቀመጡንም ተመልክተናል። በ5 ነጥብ ነው እንግዲህ መቀመጥም የቻለው። ዛሬ በአንፊልድ የሚደረገው ጨዋታ በርካቶቹ ይጠብቃሉ። በተለይም ካለፉት 7 ጨዋታዎች 6ቱን የተሸነፈው ሊቨርፑል በአውሮፓ ቻምፒየንስ ሊግ ውስጥ ምን ያጋጠመው ይሆን የሚለው በርካቶቹም ይጠይቃሉ። ባለፈው ጨዋታ ላይ በአንፊልድ በኖቲንግሃም ፎረስት ያልተጠበቀ ሽንፈት ያስተናገደው የአርኔ ስሎቱ ሊቨርፑል ዛሬ ዳግም በአንፊልድ ይጫወታል። ይህ ዳግም በፒኤስቪ የሚሸነፍ ከሆነ ግን በርካታ ጥያቄ የሚነሳበት ጨዋታ እንደሆነ ካሁኑም ይነሳል። በተለይም በአሰልጣኝ አርኔ ስሎት ስር እነዚህ ሁለቱ ክለቦች በታሪካቸው እንግዲህ ለ8ኛ ጊዜ ይገናኛሉ። 5ቱን ሊቨርፑል ያሸነፈ ሲሆን አንድ ጊዜ ብቻ ነው ፒኤስቪ ማሸነፍ የቻለው። አንዱን ባቻ ውጤት ማጠናቀቅም ችሏል። በዚህ ጨዋታ ላይ ፍሎሪያን ቪርተዝ እንደማይገኝ ተገልጿል። በአውሮፓ ቻምፒየንስ ሊጉ በርካታ የግብ እድል በመፍጠር እንግዲህ የሚጠቀሰው የተጫዋች በዛሬው ጨዋታ ላይ አይገኝም። ኮነር ብራሌ፣ ጀርቢ ፍሪምፖንግ እንዲሁም ደግሞ ጂዮቫኒ ሊዮኒ በጨዋታ እንደማይገኙ ነው አሰልጣኙ መግለጽም የቻሉት። በጉዳት ምክንያት እነዚህ ተጫዋቾች የማይገኙም ይሆናሉ። ዶሚኒክ ሶቦስላይ 3 አሲስት እና 1 ጎል በማስመዝገብ በአውሮፓ ቻምፒየንስ ሊጉ የሚጠቀስ የሊቨርፑል ተጫዋች ነው። ቨርጂል ቫን ዳይክ 2 ጎሎችን አስቆጥሯል። ይህ ጨዋታ እንግዲህ የሚጠበቅ ሲሆን ሪካርዶ ፔፒ በፒኤስቪ በኩል 2 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ዳኒ ሲማ ነው 2 ጎሎችን ያስቆጠረ ተጫዋች መሆኑንም ተመለከትን። ይህ ጨዋታ ምሽት 5 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው በርካቶቹ የሚጠብቁት የአትሌቲኮ ዲ ማድሪድ እና የኢንተር ሚላን ተጠባቂ ጨዋታ አለ። ይህ ጨዋታ የሚደረገው እንግዲህ በዋንዳ ሜትሮፖሊታኖ ስቴዲየም የሚደረግ ጨዋታ መሆኑንም እንዲሁ ተመለከትን። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 4 ጊዜ አትሌቲኮ ዲ ማድሪድ ያሸነፈ ሲሆን ሁለቱን ደግሞ ኢንተር ሚላን አሸንፏል። አንዱን ባቻ ውጤት ነው ማጠናቀቅ የቻሉት። በዛሬው ጨዋታ ላይ ወሳኙ በረኛ ዲያን ኦብላክ እንዲሁም ደግሞ ሎሬንቴ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ተገልጿል። በኢንተር ሚላን በኩል ዴምፍሪስ፣ ሚክታሪያን፣ ዳርሚያን እንዲሁ በጨዋታ የማይገኙ መሆናቸው ነው እየተገለጸ የሚገኘው። ጁሊያን አልቫሬዝ 2 ጎልና 2 አሲስት በማስመዝገብ የሚጠቀስ ተጫዋች ነው። ሎሬንቴ ዛሬ በጨዋታው ላይ ባይገኝም 3 ጎሎችን አስቆጥሯል። በአውሮፓ ቻምፒየንስ ሊጉ ላውታሮ ማርቲኔዝ 4 ጎሎችን ያስቆጠረ ሲሆን በኢንተር ሚላን በኩል በአውሮፓ ቻምፒየንስ ሊግ በዚህ ዓመት ማርከስ ቱራም 2 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ፒዮ ኤስፖሲቶ 2 አሲስት እና 1 ጎል ያስመዘገበ ሌላኛው የኢንተር ሚላን ተጫዋችም ነው። ይህም ጨዋታ ይጠበቃል። ኢንትራንክ ፍራንክፈርት ከአታላንታ እንዲሁም ደግሞ ስፖርቲንግ ሊዝበን ከክለብ ብሩጅ ጋር የሚያደርጉት የዛሬ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎችም ናቸው። ወደ ክለብ መረጃዎቻችን ስናልፍ አንዳንድ ነገሮችን እናንሳ። ቪክተር ዮኬሬሽ ልምምድ አለመስራቱ ትናንትና ተነግሯል። መድፈኞቹ ዛሬ ከባየር ሙኒክ ጨዋታ በፊት በሰሩት ልምምድ አጥቂው ቪክተር ዮኬሬሽ አለመሳተፉ ነው የተገለጸው። በተጨማሪም ጋብሪኤል ማጋሌዝ፣ ካይ ሃቨርትስ እንዲሁም ደግሞ ማክስ ዶማን በትላንትናው ልምምድ ላይ አልተሳተፉም። በሌላ በኩል የመሃል ሜዳው ተጫዋች የሆነው ማርቲን ኦዴጋርድ ልምምድ መስራቱም ተገልጿል። አሰልጣኙ እንደተናገሩት ከሆነ እንግዲህ ቪክተር ዮኬሬሽ ከዛሬው ጨዋታ ውጪ መሆኑን ነው ማረጋገጥ የቻሉት። ነገር ግን ቪክተር ዮኬሬሽ እንዲሁም ደግሞ ካይ ሃቨርትስ በጥሩ ስሜት ላይ ናቸው በማለትም ገልጿል። በሚቀጥሉት ቀናት ግምገማ እንደሚደረግላቸው የገለጹት ሚኬል አርቴታ ለቼልሲ ጨዋታ ለሚደርሱ እድል ሰፊ እንዳላቸው እየተገለጸም ይገኛል። በሌላ በኩል ጋብሪኤል ጂሰስ ወደ ሜዳ ለመመለስ በጣም ተቃርቧል ሲሉ አሰልጣኙ መናገራቸው ነው የተመለከት ነው። ኤቤሬቺ ኤዜ ለዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ በፊት እንዲህ ሲልም ተደምጧል። የፕሮፌሽናል እግር ኳስ ከጀመርኩበት ቀን አንስቶ ከፕሮፌሽናል እግር ኳስ ተጫዋች ጋር መጫወት ከጀመርኩበት ቀን አንስቶ ለአርሰናል መጫወት ነበር ፍላጎቴ። ይህ እድል ለማግኘት ጠንክሬ ሰርቻለሁ። ከፈጣሪ እርዳታ ጋር ማሳካተም ችያለሁ። ለሆነልኝ ሁሉ ፈጣሪን አመሰግናለሁ። ለዚህ ክለብ ያለኝን ነገር በሙሉ እሰጣለሁ። ምክንያቱም ለዚህ መገኘት ምን ማለት እንደሆነ የሚገባቸው እንዴት እንደሆነ ያውቃሉ ሲሉ ነው እየገለጸም የሚገኘው። አርሰናል የሚወድ አንድ ሰው እዚህ ክለብ ውስጥ ሲገኝ ልዩ ትርጉም አለው። ነገር ግን ረጅሙን ጉዞ እንዲሁም ደግሞ ገና አልጀመርንም፣ ገና ብዙ ልንሰራቸው የሚጠበቁ ስራዎችም አሉ፣ ብዙ ልናሳካቸው የሚገባ ነገሮች አሉ ሲል ሀሳቡንም ገልጿል። ኤቤሬቺ ኤዜ ሚኬል አርቴታ ቶተናም ላይ በቆመ ኳስ ጎል አለማስቆጠራችን ተናድጃለሁ ሲሉም መናገራቸውንም ተመለከተል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከዛሬው የባየር ሙኒክ ጨዋታ በፊት አስተያየታቸውንም ሰጥቶ ነበር። ከዚህ መካከል ምን አለው የሚለውን ስንመለከት በቶተናም ጨዋታ 2 ግቦችን በክፍት ጨዋታ ነው ያስቆጠር ነው። ተጨማሪ በቆመ ኳስ ባለማስቆጠራችን ተናድጃለሁ ሲሉም ገልጿል። ማርቲን ኦዴጋርድ ስለ መሳተፉ ገና አልወሰንም፣ ነገር ግን እንነጋገራለን። ለዛሬው ጨዋታ ዝግጁ እንደምንሆን ተስፋም አድርጋለሁ ሲሉም ገልጿል። አሰልጣኙ እንዲሁም ደግሞ ለጨዋታ ጥሩ ዝግጅት አድርገናል፣ አጭር ቢሆንም ውጤታማ ነው፣ ጨዋታውን አስፈላጊነት እናውቃለን ሲሉም ገልጿል። በጥሩ ደረጃ ላይ ነን፣ ማስቀጠል እንፈልጋለን፣ በጣም አስደሳች
እንዲሁም ብዙ ነገር የሚጠይቅ ጨዋታ ይጠበቅብናል ሲሉ ነው አሰልጣኙ እንዲሁ መናገርም የቻሉት። ማንቸስተር ዩናይትድ የተጫዋች መልማይ ሊቀጥር እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ የተጫዋች መልማይ ኃላፊ ለመቅጠር ከስምምነት መድረሳቸው ነው የተገለጸው። ቀያዮቹ ሰይጣኖች የቀድሞውን የቼልሲ፣ ብራይተን እንዲሁም ደግሞ ዌስት ሃም ተንታኝ ካይል ማክዋይ የመልማይ የበላይ ኃላፊ አድርገው እንደሚቀጥሩ ነው እየተገለጸ የሚገኘው። ኃላፊ በማንቸስተር ዩናይትድ ለክለቡ ቋሚ የተጫዋቾች ምልመላ ዳይሬክተር ክሪስቶፈር ቪቬል ሪፖርት እንደሚያደርጉ ነው እየተዘገበም የሚገኘው። ሌላኛው ማንቸስተር ዩናይትድ አዳም ዋርተንን እንዲሁም ደግሞ ኤሊዮት አንደርሰንን ያደንቃሉ እየተባለም ይገኛል። ምንም እንኳን ማንቸስተር ዩናይትድ ከወቅታዊ አቋም አንጻር ባሌባ ላይ ያለው ፍላጎት ቢቀዛቀዝም በማንቸስተር ዩናይትድ ከሚደነቁ ተጫዋቾች አንዱ ነው ሲል ዴቪድ ኦርነስቲን እየዘገበም ይገኛል። ከነዚህ ሶስቱ አንዱ ምናልባትም በክረምት የዝውውር መስኮት በእርግጠኝነት ማንቸስተር ዩናይትድ ልንመለከተው እንችላለን እያለ እየገለጸ እንደሚገኝ መረጃዎች ያሳያሉ። ሌላኛው ዩናይትድ ኤሊዮት አንደርሰን በእጅጉ እንደሚፈልገው ተገልጿል። ማንቸስተር ዩናይትድ እንግሊዛዊው የኖቲንጋም ፎረስት አማካይ ኤሊዮት አንደርሰንን ለማስፈረም ያለው ፍላጎት እጅጉን እየተጋነነ ነው እየተባለ የሚገኘው። ቀያዮቹ ሰይጣኖች ምንም እንኳን በቦታው ሌሎች አማራጮች ቢይዙም ኤሊዮት አንደርሰን ቀዳሚ ተጫዋች እንደሆነ እየተዘገበም ይገኛል። በዚህ መሰረት የላንክሻይሩ ክለብ ተጫዋች ለማስፈረም በክረምት የዝውውር መስኮት ጠንካራ ጥረት እንደሚያደርጉ ዘ አትሌቲክስ እንዲሁ እየዘገበም ይገኛል። ታማኙ ስለ ዝውውር በመዘገብ የሚታወቀው ጋዜጠኛ ዴቪድ ኦርነስቲን ስለ ጆሹዋ ዚርክዜ እጣ ፈንታ የሚከተለውን ብሏል። በመጀመሪያ ደረጃ የጥር የዝውውር መስኮት እስኪከፈት ገና ብዙ ጊዜም አለን። ምንም ነገር በእርግጠኝነት መናገር አልችልም። ምንም አይነት የተጨበጠ ዜና የለም ሲል ነው እየተናገረ የሚገኘው። ነገር ግን ጆሹዋ ዚርክዜ ነው ዌስትሃሞች እንዲሁም ደግሞ የጣሊያኑ ክለብ ሮማ እንደሚፈልጉት ማስታወስ አለባቸው ሲልም ገልጿል። ስለ ኮቢ ማይኖም ሲያነሳ ኮቢ ማይኖ እንዲሁም ደግሞ በማንቸስተር ዩናይትድ መካከል የሚደረገው የአዲስ ኮንትራት ንግግር በአሁኑ ሰዓት ላይ እድገት አላሳየም ሲል መግለጹንም ነው የተመለከት ነው። አይደን ሄቨን በውሰት ማንቸስተር ዩናይትድን ሊለቅ እንደሚችል እየተገለጸ ይገኛል። ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው አይደን ሄቨን በመጪው የጥር የዝውውር መስኮት በውሰት ሊለቅ እንደሚችል ነው እየተገለጸ የሚገኘው። የቀያዮቹ ሰይጣኖች የሊሳንድሮ ማርቲኔዝ ከጉዳት መመለስን ተከትሎ አይደን ሄቨን የመሰለፍ እድል ሊሰጠው የሚችልበት እድል ዝቅተኛ እንደሆነ ያምናሉም ተብሏል። በዚህም መሰረት ተጫዋቹ በጥር የዝውውር መስኮት ማንቸስተር ዩናይትድን በመልቀቅ በውሰት ሊለቅ የሚችልበት እድል እንዳለ በሰፊው ክሪስ ዊልስ ይዞት የወጣው መረጃ እያሳየም ይገኛል። ዩናይትድ ዣኦ ጎሜዝን በጥር የዝውውር መስኮት ለማስፈረም እንደሚፈልግም እየተገለጸ ይገኛል። ማንቸስተር ዩናይትድ ብራዚላዊውን አማካይ ዣኦ ጎሜዝን ለማስፈረም የፈልገው በጥር የዝውውር መስኮት እንደሆነ ነው የተገለጸው። ቀያዮቹ ሰይጣኖች ተጫዋቹ በጥር የዝውውር መስኮት በእጃቸው በማስገባት በክረምት የዝውውር መስኮት አንድ ተጨማሪ አማካይ ለማስፈረም ማቀዳቸው ነው የተገለጸው። ጎሜዝ የላንክሻይሮ ክለብ የመቀላቀል ከፍተኛ ፍላጎት እንዳለው ሲገለጽ በጥር የዝውውር መስኮት ክለቡ ወልቭስን ለመልቀቅ ጥያቄ ሊያቀርብ እንደሚችል ስፔን ብራዚል እንዲሁ ያስነብበው መረጃንም እንዲሁ ተመለከትን። አሰልጣኝ ሩበን አሞሪም አንድ ሀሳብን አንስቶም ነበር። ጨዋታውን የጀመርንበት መንገድ ከ10 ተጫዋቾች ጋር እንዴት መጫወት እንዳለብን አለመረዳታችን ኤቨርተን ማሸነፍ ይገባው ነበር ሲሉም ገልጿል። እንዲሁም ጥሩ መጫወትና ጨዋታውን መረዳት አልቻለም፣ ከጨዋታው ፍሰት ጋር አይሄድም፣ ያ እጅግ በጣም አሳሳቢው ነገር ነው ሲሉም ገልጸዋል። ባለፉት 5 ሳምንታቶች መሻሻሎችን እያወደሱም ነበር። እኔ አሁን ተመሳሳይ ነገር ላይ እላለሁ፣ እጅግ በጣም ገና ነን ሲሉ ነው አሰልጣኙ መናገርም የቻሉት። ይህም በጣም አሳሳቢ ሲሉም ገልጸዋል። እጅግ በጣም እየተበሳጨውበት በሜዳችን እንዲህ በመጫወታችን ነው ሲሉም አሰልጣኙ መግለጻቸው ነው እየተመለከተን የምንገኘው። አሰልጣኙ ሩበን አሞሪም በ8 ቁጥር ሚናነት እሱን ስለ መግጠሙ ማለትም ስለ ብሩኖ ፈርናንዴዝ እንግዲህ እንዲሁ ተናግሮም ነበር አሰልጣኙ። ተጫዋቹም ሳይነሳ እኔ ብዙ ጊዜ ወደ አጥቂዎች ተጠግቼ በመጫወት ነው ያሳለፍኩት። አንዳንድ ጊዜ ወደ መስመሮች በመውጣት መጫወታለሁ። ነገር ግን የኔ አሰልጣኝ አሁን ላይ ከኔ የሚፈልገውን ያንን አይደለም። በ10 ቁጥር ቦታ ላይ 2 ተጫዋቾች አሳለገን፣ ያ እነሱም አሉ ሲል ሀሳቡን ገልጿል። አሰልጣኙ በሚፈልግበት ቦታ ሁሉ እጫወታለሁ ሲልም መግለጹ ብሩኖ ፈርናንዴዝ የተመለከተ ሰው አሰልጣኝ ሩበን አሞሪም ስለ ጆሹዋ ዚርክዜ ሲያነሳ እኔ ጆሹዋ ዚርክዜ ካለው እምቅ ችሎታ ጋር እንዲሁም ደግሞ ጥራት አንጻር ጆሹዋ ዚርክዜ የበለጠ ጥራት ባለው ቦታ ላይ ሲጫወት ማየት እፈልጋለሁ ሲሉ መናገራቸውን ተመልክተናል። የጆሹዋ ዚርክዜ ጥራት በርካቶቹ የሚያደንቁት ተጫዋች ነው፣ ነገር ግን አሁን ከዚህ በላይ መስራትም ይችላል ሲል ሀሳቡን መግለጹን ነው እየተመለከትን የምንገኘው። ይህ ለውጦችን ሊያመጣ ይችላል ሲል መናገሩንም ተመለከትን። ሊቨርፑል በጥር የዝውውር መስኮት ላይ አንቷን ሴሜኒዮን በከፍተኛ ገንዘብ ለማስፈረም ከወዲሁ ስራ መጀመራቸው እንዲሁ እየተገለጸም ይገኛል። ሚረር ስፖርት ባወጣው መረጃ መሰረት ቀያዮቹ የውድድር ዘመናቸውን ለመለወጥ በጥር የዝውውር መስኮት ተጨማሪ ወጪዎች ማውጣታቸው አይቀርም ሲል ገልጿል። የበርንማውዙ ኮከብ አንቷን ሴሜኒዮ እስከ 2030 ድረስ ኮንትራት ያለው ሲሆን ክለቡ እስከ 65 ሚሊዮን ፓውንድ የሚደርስ የውል ማፍረሻ ጠይቋል። ሊቨርፑልን ተጫዋቹን እየተከታተለ ይገኛል። ምናልባትም በጥር የዝውውር መስኮት ይህን ተጫዋች እዛ እንመለከተዋለን ሲል እየገለጸ መሆኑን ነው የተመለከት ነው።
አሰልጣኝ አርኔ ስሎት የኛ ሁኔታ አስቂኝ ነው ሲሉም ገልጸዋል። እንደዚህ አይነት ብቃት ለማሳየት ምንም ሰበብ እንደሌለ ብዙ ጊዜ ተናግሬያለሁ። ያ ለክለብም እንዲሁም ደግሞ ለኔ ሆነ ለሁሉም ሰው ያልተጠበቀ ነው ሲሉም ገልጸዋል። ካለፈው የውድድር ዘመን የበለጠ ጎሎች እያስቆጠርን ነው። ባለፈው የውድድር ዘመን በዚህ ወቅት ከቆሙ ኳሶች አንድም ጎል አላስቆጠርም ነበር። ዛሬ 9 ጎሎች ተቆጥሮብናል ሲሉም እንዲሁ ያነሳሉ አሰልጣኙ። እንዲሁም ደግሞ ሌሎች ነገሮችን ሲያነሱ እንግዲህ የተቆጠሩብን ጎሎች በጣም ብዙ ከመሆናቸው የተነሳ አንደኛ ላለ ክለብ በጣም አስቀኝ ይመስላል ሲሉም ገልጸዋል። የሊቨርፑል ሁኔታ ውስብስብ እንዲሁም ደግሞ አንድ ድንገተኛ ሆነ ይታያል ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። በውስጡ ስራ አሰልጣኙ እንዲሁም ደግሞ ሰራተኞች እየተወያዩ እንደሆነ እየተገለጸ ሲሆን አሰልጣኝ አርነ ስሎት ይህ ሁኔታ በተቻለ ፍጥነት መለወጥ እንዳለበት ያውቃል። ነገር ግን ክለቡ አሁንም አሰልጣኙን ይደግፋል ሲል እየገለጸም ይገኛል። አሰልጣኝ አርነ ስሎት በቡድኑ ውስጥ በራስ መተማመን ችግር አለ ወይ ተብለው ተጠይቀው ነበር። እስካሁን ድረስ ችግር አልነበረም ሲሉም ገልጿል። የጨዋታውን አብዛኛው ክፍለ ጊዜ እንዴት እንደተጫወትን ከተመለከትን ቅዳሜ የመጀመሪያው ግማሽ ሰዓት ላይ ጎል ካለማስቆጠራችን ውጪ ተስፋ አድርገንም ነበር ሲሉም ገልጸዋል። ሁለተኛው ዝቅተኛ ብሎክ ባለው ቡድን ላይ እንደዚህ አይነት ነገሮችን መፍጠር ተቸግረናል ሲሉ ነው አሰልጣኙ መግለጽም የቻሉት። አሰልጣኙ ደካማ ጉዟቸውን በተመለከተ ሲናገሩ እኔ ኃላፊነቱን እወስዳለሁ ሲሉም ገልጿል። ለሱ ጥፋተኛ እንደሆንኩኝ ይሰማኛል። በሱ ላይ ስራ ተጠምደናል። ስኬታማ ለመሆን ብቻ ሳይሆን የሆነንበትን ሁሉ ጭምር በሆነበት ሁኔታ መቀየር አለብን ሲሉ ሀሳባቸውን የገለጸ ሲሆን ዛሬ በሚደረገው ጨዋታ ላይ ድል መጠቀም እንደምንችል አስባለሁ። ግልጽ ነው፣ በሜዳችን ነው የምንጫወተው። ይህንን ወደ ድል መመለስ አለበት ሲሉ አሰልጣኙ መናገራቸውን እንዲሁ እየተመለከትነውም ጉዳይ ነው። በዛሬው ጨዋታ ላይ እንግዲህ የማሸነፍ ግዴታ ውስጥ ልንገባ እንችላለን ሲሉ መግለጻቸውንም ተመለከትን። ቲቦት ኮርቷ ህመም አጋጥሞታል ተብሏል። ቤልጅየማዊው የሪያል ማድሪድ ቁጥር 1 ግብ ጠባቂ የሆነው ቲቦት ኮርቷ የሆድ ህመም እንዳጋጠመው የተገለጸ ሲሆን በዛሬው ጨዋታ ላይ እንደማይገኝ ነው የተገለጸው። በዚህም የተነሳ አንድሬ ሉኒን በጨዋታው ላይ እንደሚሰለፍ አሰልጣኙ መግለጻቸው ነው የተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን ይህንን ይመስላሉ። ዛሬ በአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች አሉ። ከነዚህ መካከል እንግዲህ ዋና ዋናዎቹን ለማስታወስ ያክል ፓሪስ ሳን ጀርሜን በሜዳውና በደጋፊዎች ፊት ምሽት 5 ሰዓት ላይ ቶተናምን ያስተናግዳል። ሪያል ማድሪድ ከሜዳቸው ውጪ ከኦሎምፒያኮስ ጋር የሚደረገው ጨዋታ ሲጠበቅ፣ እንዲሁ አርሰናል በፍላይ ኤምሬትስ ባየር ሙኒክን የሚያስተናግድበት በርካቶቹ የሚጠብቁት ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በአውሮፓ ቻምፒየንስ ሊግ ምንም አይነት ሽንፈት አላስተናግዱም። ባየር ሙኒክ ደግሞ በሙሉ ጨዋታው እንግዲህ ማለትም እስካሁን ባደረገው ጨዋታ አንድ አቻ ብቻ ነው መውጣትም የቻለው። ይህም ጨዋታ ተጠባቂ ያደርገዋል። አትሌቲኮ ማድሪድ ከኢንተር ሚላን እንዲሁም ሊቨርፑል ከፒኤስቪ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። የዛሬ የጠዋት ፕሮግራሞቻችን ይህንን ይመስላሉ። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።